በሕልም ውስጥ በከባድ ጭንቀት ውስጥ ሆነ የኢየሱስን ስም ለመጥራት ስትሞክር የሚያታግል ነገር ተሰምቶ ያውቃል? እንዲህ አይነቱ ሕልም በዘፈቀደ አይደለም። በመንፈስ ብዙውን ጊዜ እግዚአብሔር ትኩረት እንድትሰጥበት የሚፈልገውን በጣም አስፈላጊ ነገር ያመለክታል። ማወቅ ያለብህ የመጀመሪያው ነገር ይህ ነው። ሕልሞች ብዙውን ጊዜ እውነተኛ መንፈሳዊ ሕይወትን ይገልጣሉ፣ የእሁድ ምስልህን ሳይሆን። በዚህ ቪዲዮ በሕልማችሁ ውስጥ የኢየሱስን ስም ለመጥራት የምትቸገሩባቸውን 2 ዋና ምክንያቶችና ከዚህ ተጽዕኖ ለመላቀቅ ምን ማድረግ እንዳለባችሁ በግልጽ የምናይ ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። ወደ መኝታ ስትሄድና ስትተኛ ሰውነትህ ያርፋል፣ መንፈስህ ግን አያርፍም። በእውነት የምታምነውና በመንፈስ ውስጥ የምትይዘው ነገር ብዙውን ጊዜ በእውነታው ዓለም ይታያል። ምሳሌ ምዕራፍ 24 ቁጥር 10 በመከራ ቀን ብትደክም ኃይል ትንሽ ነው ይላል። በሕልም ውስጥ የመከራ ቀን የጥቃት ጊዜ ነው። በዚህ ቅጽበት ለመጸለይ ወይም የኢየሱስን ስም ለመጥራት ከተቸገርክ ብዙውን ጊዜ መንፈሳዊ ጥንካሬ እንዳሰብከው ጠንካራ እንዳልሆነ የሚያሳይ ምልክት ነው። በሕልም ለመጸለይ ወይም የኢየሱስን ስም ለመጥራት መቸገር ብዙውን ጊዜ 2 ዋና ዋና ነገሮችን ያመለክታል። የመጀመሪያው በመንፈሳዊ ሕይወትህ በቂ ሥልጣን ማጣት ሲሆን፣ ሁለተኛው ደግሞ ጥቃቶችን ለመቋቋም የሚያስችል በቂ መንፈሳዊ አቅም አለመገንባት ነው። ሁለቱንም አንድ በአንድ እንመልከት። በክርስቶስ ስትሆን እውነተኛ ሥልጣን ተሰጥተዋል። ሉቃስ ምዕራፍ 10 ቁጥር 19 እንዲህ ይላል፣ እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ሥልጣን ሰጥቻችኋለሁ። እዚህ ላይ የተጠቀሰው ኃይል ኤክሶሲያ ሲሆን ትርጉሙም የተወከለ ሥልጣን ወይም የመስራት ሕጋዊ መብት ማለት ነው። ፊልጵስዩስ ምዕራፍ 2 ቁጥር 9ና ቁጥር 10 እግዚአብሔር ለኢየሱስ ከስም ሁሉ በላይ የሆነ ስም እንደሰጠው ይነግረናል። ለኢየሱስ ስም ጉልበት ሁሉ ይንበረከክ ዘንድ። ስለዚህ ችግሩ የኢየሱስ ስም ደካማ መሆኑ ላይ አይደለም። ችግሩ ያንን ሥልጣን ታውቃለህ፣ በዚህ ሥልጣን ኑር እና ያንን ሥልጣን ትጠቀምበታለህ ወይ የሚለው ነው። በሐዋርያት ሥራ ምዕራፍ 19 ቁጥር 15 ላይ ክፉ መንፈስ ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተስ እነማን ናችሁ አለ። አጋንንቱ ግራ አልተጋባም፣ ኢየሱስን ያውቀዋል። ጳውሎስንም በእውነተኛ መንፈሳዊ ሥልጣን የሚመላለስ ሰው እንደሆነ ያውቃል። ነገር ግን እውነተኛ ግንኙነት ወይም ድጋፍ ከሌለ ቃላትህ በመንፈሳዊ ዓለም ውስጥ ምንም ክብደት አይኖራቸውም። በተመሳሳይ መልኩ በሕልም ውስጥ የኢየሱስን ስም ለመጥራት ስትሞክርና ቃላት ተጣብቀው ሲታዩ አጋንንት በሥልጣን ውስጥ እንደሚመላለስ ሰው አድርገው እንደማያዩ የሚያሳይ ምልክት ሊሆን ይችላል። ልትድን ትችላለህ፣ ነገር ግን ሕይወትህ አሁንም በጣም ተራ፣ ወጥነት የጎደለው ወይም የተጠላ ሊሆን ይችላል። ቤተ ክርስቲያንን ታውቃለህ፣ ግን የቅርብ ወዳጅነት የለህም። ሥልጣንህ በክርስቶስ ውስጥ አለ፣ ነገር ግን ወደ እርሱ አላደግም። ስለዚህ በመንፈሳዊው ዓለም ድምፅ ደካማ መስሎ ይታያል። መንፈሳዊ ሥልጣን የሚለካው በምን ያህል ድምፅ እንደምትጮህ ሳይሆን ከእግዚአብሔር ጋር ባለ ቅርበት ነው። ሁለተኛው ክፍል ስለ መንፈሳዊ አቅም ነው። አንድ ሰው በሚገባ ካልሰለጠነ ከባድ ክብደት መሸከም አይችልም። ይህ ማለት ሰውነቱ ያነሰ ነው ማለት አይደለም፣ ዝግጁ አይደለም ማለት ነው። በተመሳሳይ መንገድ እምብዛም ካልጸለይክ፣ ቃሉን ካላነበብክ፣ ያልተናዘዝከው ኃጢአት ካለ ወይም ሥጋን ብቻ ሁል ጊዜ የምትመግብ ከሆነ መንፈስህ ደካማ ይሆናል። ከዚያም በሕልም ውስጥ መንፈሳዊ ጥቃት ሲደርስብህ በውስጥ መዛል ትጀምራለህ። የይሁዳ መልእክት ምዕራፍ 1 ቁጥር 20 እንዲህ ይላል፣ እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ። ይህ ማለት ውስጣዊ ሰውነታችሁ በሚገባ ሊገነባ ይችላል ማለት ነው። ይህንን ችላ ካልክ አቅምህ ሁል ጊዜ ትንሽ ሆኖ ይቆያል። አሁን መረዳት ያለብህ ሌላ ክፍል አለ። በእነዚህ ህልሞች የኢየሱስን ስም ለመጥራት ስትሞክር ትግል ሲሆንብህ
አንዳንድ ጊዜ አቅም እንደሌለ እንዲሰማ ለማድረግ የሚሞክር አጋንንታዊ ተቃውሞ አለ። ስለዚህ ስትነቃ በእውነተኛው ሕይወት ለመጸለይ ትፈራለህ። ዲያብሎስ ጸሎትህ እንደማይሰማ እንድታስብ ይፈልጋል። ስሙን በትክክል መጥራት እንኳን ይሳናል። ከዚህ ውሸት ጋር ከተስማማ ድርብ ድል ያገኛል። በሕልም ስትጨናነቅ በቀን ተስፋ ትቆርጣለህ። ግን እውነቱ ይኸውልህ፣ ሕልሙ እንድትፈራ የተሰጠህ አይደለም። ይህ እንድታድግ ለማሳየት የተሰጠህ ነው። ታዲያ እንደዚህ አይነት ሕልሞች ሲኖሩ ምን ማድረግ አለብህ? የምታደርገው የመጀመሪያው ነገር ራስህን በእግዚአብሔር ፊት ዝቅ አድርገህ ሕይወትህን በሐቀኝነት መፈተሽ ነው። የምትይዘው ኃጢአት፣ ስምምነት ወይም አለመታዘዝ ካለ በጌታ ፊት ጠይቅ። መዝሙር 66 ቁጥር 18 በልቤስ በደልን አይቼ ብሆን ጌታ አይሰማኝም ነበር ይላል። አክብሮት ማለት መንከባከብ፣ መደበቅ ወይም መጠበቅ ማለት ነው። ሆን ብለህ በኃጢአት ውስጥ የምትኖር ከሆነና ንስሐ የማትገባ ከሆነ መንፈስህን ደካማ እንዲሆን እያሰነጠልከው ነው። በግልጽ ተናዘዝ። እግዚአብሔር ሆይ ስለ ሁሉ ነገር ይቅር በለኝ ብቻ አትበል። በምትኩ ጌታ ሆይ ለዚህ ምሬት፣ ለዚህ የጾታ ኃጢአት፣ ለዚህ ውሸት፣ ለዚህ አለመታዘዝ ይቅር በለኝ በል። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 እንዲህ ይላል፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ሁለተኛው ነገር መንፈስህን በእግዚአብሔር ቃል ማጠንከር መጀመር ነው። አጋንንት ስሜትህን አይፈሩም። የምታምነውንና የምትናገረውን ቃል ይፈራሉ። ኢየሱስ በማቴዎስ ምዕራፍ 4 በምድረ በዳ ሲፈተን ዝም ብሎ አልጮኸም፣ ተጽፏል አለ። ስለ ኢየሱስ ስምና ስለ ሥልጣን የሚገልጹ ቅዱሳት መጻሕፍትን ውሰድና በራስ ላይ ተናገር። ለምሳሌ ፊልጵስዩስ ምዕራፍ 2 ቁጥር 10ን ጮክ ብለህ አውጅ። በኢየሱስ ስም ጉልበት ሁሉ ይንበረከካል። በሕይወትህ ላይ ሉቃስ ምዕራፍ 10 ቁጥር 19ን አውጅ። እነዚህን እውነቶች በራስ ላይ ባወሽክ ቁጥር ውስጣዊ ሰውህ የበለጠ ማደግ ይጀምራል። ማድረግ የምትችለው ሦስተኛው ነገር ነቅተህ እያለ የኢየሱስን ስም መጠቀም ነው። ሕልሙ ለመጀመሪያ ጊዜ እስኪዋጋ ድረስ አትጠብቅ። የፍርሃት ሐሳቦች ሲመጡ በኢየሱስ ስም ይህንን ፍርሃት አልቀበልም በል። በክፍል ውስጥ ጨለማ ነገር ሲሰማ ከብርድ ልብስ ስር ብቻ አትደበቅ። ቆመ ይህንን ክፍል በኢየሱስ ደም እሸፍናለሁ፣ እርኩስ መንፈስ ሁሉ በኢየሱስ ስም ውጣ በል። ይህንን ባደረግ ቁጥር መንፈስህ በሕልሞችም ቢሆን ስሙን ለማግኘት የበለጠ ጠንካራ ይሆንልሃል። መንፈስህ ተኝተ እያለ የሚያደርገው በንቃት እያለ ራስን የምታሰነጥለውን ይህንኑ ነው። አራተኛው ነገር መንፈስ ቅዱስን እንዲያስተምርህና እንዲሞላ መጋበዝ ነው። ሮሜ ምዕራፍ 8 ቁጥር 26 መንፈስ ድካማችንን እንደሚያግዝና ሁል ጊዜ ምን መጸለይ እንዳለብን እንደማናውቅ ነገር ግን መንፈስ ቅዱስ እንደሚያስረዳን ይናገራል። መንፈስ ቅዱስ ሆይ በውስጤ አብርታኝ፣ እንድጸልይ አስተምረኝ፣ በመንፈሳዊ ዓለም ውስጥ ድፍረትን ስጠኝ። ይህ በሕልም ውስጥ ጀግና ለመሆን ስለመሞከር አይደለም፣ በእግዚአብሔር ላይ በጥልቀት መታመን ነው። አምስተኛው ነገር ከሕልሙ በኋላ ከፍርሃት ጋር መስማማት ማቆም ነው። አዎ በሕልሙ ውስጥ የኢየሱስን ስም ለመጥራት አታግሏል። ነገር ግን ስትነቃ ቀኑን ሙሉ በመንፈሳዊው ዓለም ዋጋ የለኝም እያልክ አታሳልፍ። በምትኩ ያንን ሕልም ወደ ጸሎት ነጥብ ቀይረው። ጌታ ሆይ ደካማ ቦታዎቼ ስላሳየኝ አመሰግናለሁ። በዚህ ሁኔታ ውስጥ መቆየት አልፈልግም። እጆቼን ለጦርነት ጣቶቼንም ለመዋጋት አሰልጥናቸው። ከዚያም አሁን የተነጋገርነውን ማድረግ ጀምር። ንስሐ ግባ፣ ቃሉን ራስን መግብ፣ ስሙን ተጠቀም እና አደግ። ከጊዜ በኋላ በሕልማቸው ውስጥ የኢየሱስን ስም ለመጥራት እንኳን ትግል የሆነባቸው የነበሩ አማኞች ለውጦችን ማየት ይጀምራሉ። በግልጽ መጸለይ ይጀምራሉ። በሕልማቸው ውስጥ ጠላት ሲሸሽ ማየት ይጀምራሉ። ይህ የሆነው ልዩ ስለሆኑ አይደለም፣ አቅማቸው ስለጨመረ ነው። ስለዚህ በሕልሞች ውስጥ የኢየሱስን ስም ለመጥራት እየታገልክ ከሆነ ከእግዚአብሔር አትሽሽ። ለጥንካሬ ወደ እርሱ ሩጥ። የኢየሱስ ስም ኃይሉን አላጣም። ያ ስም የተሸከመውን ኃይል ለመጠቀም አሁን የሚያስፈልግህ የመንፈስ መነሳሳት ብቻ ነው። ይህ መልእክት በእውነት መንፈስዎን የሚነካዎት ከሆነ
የኢየሱስን የስሙን ኃይል በሕይወቴ ላይ መጠቀም ጀምራለሁ ያላችሁ በኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።